አብርሽ ሄርሜላን አስጠነቀቃት። ምን ብሎ እንዳስጠነቀቃት አሁን የምነግራችሁናል። ቪዲዮን እስከ መጨረሻ ካያችሁት ትክክለኛ እውነታ ይዛችሁ ትወጣላችሁ። በጣም የሚገርም ነው ማለት ነው። አብርሃም እንግዲህ ትላንትና እንደሚታወቀው ሄርሜላ ማለት ነው በደንብ ነው የተናገረችው ማለት ነው። በቃ አብርሃም ልኩን ነበር የነገረችው። በዚያም እንግዲህ ተናግራ ወደ ቤቷ ተመልሳ ነበር። ቪዲዮ ከተቀረጸ በኋላ እንግዲህ አብርሃም ወደ ሄርሜላ ቤት ሄዶ አስጠነቀቃት ማለት ነው። ማን ስለሆንሽ ነው እኔን ትተሽ የምትሄጂው? ነይ ያልኩሽ ማን ስለሆንሽ ነው እኔን ትተሽ የምትሄጂው? በማለት እንግዲህ አብርሃም ተናግሯል ማለት ነው። አብርሃም እንግዲህ በጣም በቃ ትክክለኛ ውሳኔ ላይ አይደለም። አብርሃም እያሰበ አይደለም ማለት ነው። አብርሃም ማሰብ አለበት። አብርሃም ቆም ብሎ ራሱን ማዳመጥ አለበት እንላለን ማለት ነው። በደመ ነፍስ ነው አብርሃም እንግዲህ እየሄደ ያለው። ይሄ ደግሞ ተገቢ አይደለም። ይሄ ደግሞ ወደ ሌላ ነገር ነው የሚከተው። ማን ስለሆንሽ ነው አንቺ እኔን ትተሽ የምትሄጂው? እኔ የፈለኩትን ማድረግ እችላለሁ። የፈለኳትን ሴት መቀያየር እችላለሁ። ዛሬም ነገም ቢሆን መቀያየር እችላለሁ። ብር አለኝ ሲልም ተናግሯል። ይሄ ደግሞ ተገቢ አይደለም። የፈለገ ብር ቢኖረው የፈለገ ዝና ቢኖረው እንደዚህ ማድረግ የለበትም። ይሄ ትክክለኛ ውሳኔም አይደለም። እንደዚህ መደረግም የለበትም። ለምሳሌ እህቱ ላይ እንደዚህ ቢደረግ፣ ቡዜ ላይ እንደዚህ ቢደረግ አብርሃም እንዴት ያስባል? እስኪ ይሁት እንደዚህ ዝም አይልም። እውነት ለመናገር ከሆነ አብርሃም ዝም አይልም። ስለዚህ ሄርሜላን ብትሆን ወንድም አላት፣ እህቶች አላት፣ እነሱም ይናገሩላታል ማለት ነው። አብርሃም ስለዚህ እንደዚህ ማድረግ የለበትም እንላለን ማለት ነው። ይሄ ነገር ተገቢ አይደለም። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።